ስንት ነው ልንል ነው እንደለመደችው ኤዱ መስራት የምንችላቸውን ነገሮች ልታሳየን ነው። ያው የአብዛኛው ወጣት ችግር በዚህ ሰዓት ላይ ስራ ነው አይደለ? ስራ ደግሞ እየዞርን ከምንፈልግ ይልቅ ራሳችን ብንፈጥር ይሻላል የሚለውን ሐሳብ ይዘን ባለን ብር ምን መስራት እንችላለን የሚለውን እየዞርን እናሳያለን። ስለዚህ ዛሬ ደግሞ ምንድነው የምናየው? የዛሬውን አብረን እየሄድን ብናየውስ ስንት ነው? ሰላም እንዴት ናችሁ? 2030ዎች አዳዲስ የስራ ሐሳቦችን የምናገኝበት ስንት ነው ዝግጅታችን ተጀምሯል። ዛሬም እንደተለመደው አንድ የስራ ሐሳብ ላሳያችኋለሁ። ንብ ማነብ ሲባል ሰምታችሁ ታውቃላችሁ? ዛሬ የምናየው እሱ ነው። አብረን እንቆይ። መንጌ አቤት እንዴት ነህ? እንዴት ዋልሽ? ሰላም ነው? ሰላምሽ? እንዴት ነህ? እንዴት ነሽ? አለን ሁሉ ሰላም አለን። አለን። ስራ ላይ መጣሁኝ አይደል? ስራ ላይ መጣሽ? ያው ስራ ሰዓትም አይደል? እንኳን ደህና መጣሽ። እንኳን ደህና ቆየህን መንጌ። ዛሬ የማር ስራን ንብ ማነብ ነው የሚባለው አይደል? አዎ፣ እሱን ስራ ለ2030ዎች ላሳያቸው ነው የመጣሁት። አንተ ግን ራስህን በደንብ አስተዋውቅልኝ። እኔ መንግስት ያለው እባላለሁ፣ የጫካ ማር ማናጀር ነኝ። እንግዲህ ንብ ከማነቡ በተጨማሪ በጣም ብዙ ሰፊ ስራዎች ናቸው በውስጡ። ዛሬ እንግዲህ ለ2030 ፕሮግራሞች የምናሳያቸው ንብ ማነብን ነው ማለት ነው። ንብ ከማነባችን በፊት ግን አንቺ መጀመሪያ የንብ አለርጂ ካለብሽ የለብሽም ካንቺ እንጀምራለን። አለርጂ ካለብሽ ንቦች ድንገት ቢነድፉሽ ለሞት ይዳረጋል ማለት ነው። ስለዚህ እሱን ታውቂያለሽ? አላውቅም፣ ደርሼ አላውቅም ነው አካባቢ። ዛሬ ብትነደፊም ያው ብዙ ሳይበዛ ለጥንቃቄ እናደርጋለን። አይታወቅም ድንገት ንቦችና አንዳንዴ ውስጥን ፍርሃትን ነው። በጣም ፈሪ ከሆንሽ ይናደፉ ይችላሉ። ካልሆነ ደግሞ እንደ ውስጥ ያነቡታል። በደንብ ነው የሚያነቡት በእውነት። አሁን ለባብሰን ጨርሰናል። ትክክል። ወደ ስራ ልንሄድ ነው። ከስራ በፊት ግን አንዳንድ ነገሮች ቅድመ ዝግጅቶች እናብራራላቸዋለን ማለት ነው። እጅሽ ላይ ያያሹ ለምሳሌ ማጨሻ ነው። ውስጡ ላይ ኩበት ነው ያለው። እሺ፣ ይህ ምንድነው ጥቅሙ ብትይ ንቦች እንዳይግባቡ ነው የሚያደርገው። ቀጣይ ምን ማድረግ እንዳለባቸው እንዳያስቡ ማለት ነው። ስለዚህ ይሄ ማጨሻውን በስንት ብር ነው የምናገኘው? ይሄ ማጨሻ 1500 ብር ድረስ 1500። ኩበቱ ደግሞ ያው ኩበቱማ በነፃ አይደለ? ነገራችን ላይ እዚህ እንትን በነፃ ይበዛ ብዙ ነገሮች። አሁን ምን ማድረግ አሁን ውጫዊ ያሰሳና ውስጣዊ ያሰሳ የሚባል ነገር አለ። እኛ የምናደርገው ዛሬ ውጫዊ ያሰሳ ነው። ውጫዊ ያሰሳ ለምሳሌ ጠጋ ብለን ንቦች ላይ ጉንዳን እንደዚህ ቁጫጭ ታውቂያለሽ አይደል? እሱ አለ የለም የሚለውን ተጠግተን ማየት ነው። ይሄ ማለት ምን መሰለሽ አሁን እዚህ ጋር ንቦች የሚሰሩበት የራሳቸውን ቀለም የሚሰሩበት ንግስት ንብ ያለችበት ነው። ይሄኛው ደግሞ ማር ለኛ የሚሰሩበት ነው። ስለዚህ ይሄ ቀፎ መጀመሪያ ሲመጣ ይሄ አንዷ ብቻ ነች ማለት ነው። ማንም ሰው መስራት ሲፈልግ መጀመሪያ እቺንን ወይም ደግሞ ባህላዊ ቀፎ እዛ ጋር ይታይሻል፣ እሱና እቺ ነች የምትቀመጠው። ስለዚህ ብዙ ነገር የሚፈልግ ነገር አይደለም ማለት ነው። እሱ ትጥቅና መንጋ ንብ ያስፈልጋል። ከዛ በኋላ እነዚህ ከላይ የምታያቸው ሙሉ በኋላ ላይ ማር ሲያስፈልገን እየደረብን የምንሄደው እዛ ጋር 3 አለ 2 አለ 1 አለ እዚህ ጋር የተገናኘንበት ሰዓት በነገራችን ላይ 2030ዎች ጨለማ ያለበት ሰዓት ነው አይደል? ወደ ምሽቱ እየሄድን ነውና ይሄ ሰዓት የተመረጠበት ነው። ይሄ ሰዓት አንደኛ ንቦች ከስራ ውሎ የሚገቡበት ሰዓት ነው። ፊልድ የሄዱ ንቦች በጣም ቦታ መጥተው ንቦች እንዳይናደፉ ማታ ላይ ከሆነ ውስጥ ላይ ነው የሚቀመጡት። ከዛ ውጭ ወደኛ ንቦች በብዛት ይጎዳሉ። ይህን ጭስ ባደረግን ቁጥር እነሱ በጣም ስለሚጎዱ ከመሸ ነው ሁሌም ከ1 ሰዓት ጀምሮ ነው። ለምሳሌ በገጠር ያሉ ከዋጋውን በላይ በነፃ የሚገኝ ነገር አለ። ያኛው ከጭድ አመድ የሚሰራ ማለት ነው ይቻላል። ይሄኛው ግን በአካባቢያችን ለምሳሌ ከ5 እስከ 6 ድረስ የሚገኛል። እሺ፣ ቀፎ በራሱ ይሄ ቀፎ እሺ፣ ሙሉ ቀፎ ከ5 እስከ 3 ነው የሚይዘው ከ5 እስከ 6 ድረስ አለ እንጂ ማለት ነው። ከዛ ውጭ ንቡ የሚገኘው ያው ገጠር ከሆነ እንደዚሁ ሰቅለሽ ነው ዛፍ ላይ ይሰቀላል። እኛው እዚህ ጋር የተሰቀሉ ዛፎች እንትኖች አሉ፣ እዛ ላይ ይሰቀላል። ንቦች አንቺ እድለኛ ከሆንሽ ይመጣሉ ሊገቡም ይችላሉ ማለት ነው በነፃ ማለት ነው። በግዢ ደረጃ ግን እንግዲህ እንደ ንቡ አይነት መንጋ በሶስት አይነት ንቦች አሉ። በጣም ጠንካራ አለ፣ መካከለኛ አለ። ከነዚህ ውስጥ ግን የሚፈልገው ጠንካራውን ከሆነ ቢያንስ እስከ 7 እስከ 8 ሺህ ድረስ እንደ ንብ ማለት መንጋ ቢያንስ 10 ሺህ እስከ 20 ሺህ ድረስ ነው። እስከ 40 ሺህ ድረስ ሊሆን ይችላል ንብ መንጋ ማለት ነው ውስጥ የያዘው። ሁሌም ስንከፍት ከኋላ ሆነን ነው የምንከፍተው። ለምን ከፊት ለፊት ላይ ትንሽ ስለሚረብሹ። አሁን እንከፈችውና መንጋ ነው ያልሽውን አየሽው? ኦኬ አይሽ አይደለ? አዎ። እሺ፣ አሁን እያደናበርናቸው ነው። በጣም ሲበዛ 60 ሺህ መንጋ ሊይዝ ይችላል። አነሰ ከተባለ 10 ሺህ። ይሄ 10 ሺህ ነው ወደ ዋጋ ሲተመን የሚመጣው ማለት ነው።
ፈርተሽ ሄድሽ። ከዛ ስላለው ነገር በደንብ አስረዳሻለሁ። ያው ፍሬም ነው እንግዲህ ንቦች ለመስራት ኦልሬዲ ሰም ከገባባቸው በኋላ ይሄ ለመስራት የሚያገለግልላቸው ነው ማለት ነው። ግቢ። እሺ በጣም ነው የሚያምረው ቤታችሁ። አመሰግናለሁ። ቤት ቦታ እንዳትይ። አይ በነገራችን ላይ ቅድም እዛ ብዙ ስትራግል አድርገናል ቢዝነሱን ለመጀመር አይደለ? እንደዚህ የመጨረሻው ፕሮዳክት ይሄን ይመስል አንቺን ፈርተሽ የመጣሽበት ያ ሁሉ የተለፋበት እኛ በዛው ከገባን አይቀር ትንሽ እንጀራ ማለት ለመጣ ምክንያቱም ንቦች ከነካካሻቸው ማሩን ይመጡታል። በነገራችን ላይ ብዙ አይነት ከለር ያላቸው ማሮች ናቸውና ታይፓቸውም ብዙ አይነት ይሆናሉ ብዬ አስባለሁ። ስንት አይነት ማር አለ? ማር በዋናነት በከለር 3 አይነት ማር ነው ያለው። ቀይ አለ፣ ነጭ አለ፣ ቢጫ አለ። ግን ደመቀም ፈዘዝም ሊል ይችላል። በቃና በፍሌቨር ግን ከ15 አይነት በላይ ማር ላይ ይገኛል። ይሄ አንዳንዴ ስፕሪስ እናደርጋለን። ከዛ ውጭ ደግሞ አንዳንዴ ማር ዋተር ኮንተንቱ በጣም ከፍተኛ ሲሆን ይሄ ማር የበሰለ ማር ነው። አንዳንዴ ያልበሰለ ማሮች ሲሆኑ ከላይ ያጠላሉ። መጠነኛው ከፍተኛ ከሆነ ላይ ያጠለና ስለዚህ ታች ይዘዳል፣ ከታች ከላይ ሌላ ከታች ሌላ ይሆናል ማለት ነው። አንዳንዴ ደግሞ እኛ ጋር እዚህ ጋር 7 ዓመት የሞላቸው ማሮች አሉ። ለጣዝማ ያገለግላል። ከ7 ዓመት በኋላ በጣዝማ መልክ ይሸጣል ማለት ነው። ስለዚህ ማር ሲቆይ ጣዝማ ማለት ከመሬት የሚገኝ ነው። ከዚህ ጋር ተያይዞ ለ2030ዎች ስጦታ አለ ብለኸኛልና ተዘጋጅቷል? ተዘጋጅቷል። 2030ዎች ጠብቁ። ከዛ ውጭ ያው ቢዝነሱን ለመጀመር ስንል ብዙ አይነት እቃዎችን አይቻለሁ ቅድም። እቃዎቹ ምንድናቸው? ዋጋዎቹ ስንት ነው የሚለውን እዚህ ጋር በደንብ ዘርዝርልኝ። እንደ ሌሎች ስራ አይደለም። ምክንያቱም ከምንም ልትነሽ ትችላለሽ። ከዜሮ ማለት ለምሳሌ ጫካ ውስጥ ከዜሮ ባላንስ ራሱ ዜሮ ሊሆን ይችላል። እሺ ኦኬ። አካውንቴ ዜሮ ሆኖ የኔ ቢዝነስ ኦነር መሆን ይችላል? ትችያለሽ። እንዴት ብትይ መጀመሪያ ፍላጎት ነው። ፍላጎት የውስጥ እንደዚህ ትህትና ይፈልጋል፣ መስጠት ይፈልጋል። መጀመሪያ ስትቆርጪ ለአካባቢ ነው የምትሰጪው አይደለ? ታቀምሳለህ ነው ግዴታ ነው። እሺ ስራው ባህሪው በገንዘብ አይደገፍም፣ ግን በፍላጎት ግን ታቆየዋለሽ። የከተማ ግብርና ከሚባሉት የስራ ዘርፎች ነው አይደለ? ይሄ ማለት አሁን ይሄ እንግዲህ አሁን የነበርንበት ከተማ ውስጥ ነው፣ መሀል ከተማ ውስጥ ነው። ግን ከ400 እስከ 500 ኪሎ ሜትር ባለው ውስጥ ምንድነው ኪሎ ሜትር ሳይሆን ሜትር በትምህርት ቤቶች ትልልቅ የመንግስት ተቋማት ውስጥ ከሱ መራቅ አለበት። ንብ ለማንም 3 ነገር ነው የሚፈልገው። ንብ መንጋ ያስፈልጋል፣ ቀፎ ያስፈልጋል፣ ትጥቅ ያስፈልጋል። ትጥቁ ስንት ብር ይጨርሳል? ጋውን አለ፣ ጓንት አለ። እነዚህ ነገሮች ቢፈጁት እስከ 5000 ብር። ስለዚህ በስንት ብር ጀመርም ማለት ነው ይሄን ቢዝነስ? 5000 ብር አይሆን እንዲሁ ከገጠር ከጀመርሽ 5000 ብር ነው። እዚህ ከሆነ ደግሞ እስከ 20 ሺህ ድረስ ይወስዳል። ስለዚህ የማር ቢዝነስ በራሱ አናቢ ያለው፣ ከዛ ደግሞ ይሄን አናቢዎች የሰሩትን ማር ተቀብሎ ደግሞ መሸጥ ሌላኛው ቢዝነስ በሁለት ነው የሚከፈለው ማለት ነው። ስለዚህ እኛ ግን ዛሬ እያደረግን ያለው ምንድነው አናቢው ነው። አናቢው ሆኖ ወደዚህ ወደ ማሩ ቢዝነስ መግባት ይችላል። ግን መጀመሪያ መቅደም ያለበት አናቢነት ነው ማለት ነው። ስለዚህ አናቢ ለመሆን 20 ሺህ ብር በቂ ነው ማለት ነው። ይህ ሁሉ ከለፋሽ በኋላ ትርፍሽ ምንድነው? ደንበኛሽ ነው አይደል? እሱን እንዴት ነው የምታዘዝችው? ንቦች የሚፈልጉት ታትሞ ሁሉ ነገር ያለቀለት ማር ይሰጡናል ለኛ። እሺ። ስለዚህ እምነት አለ በመሀል እምነት ነው የምትሸጪው ማለት ነው። ንቦች ያተሙትን ነገር ሙሉ ለሙሉ እዛ ጋር አይተሽው ከሆነ ላሳይሽና እሺ፣ ይሄ እዛውም ትበያለሽ ማለት ነው። እስከዛ ይኸውልሽ ምንድነው የምትይመስልሽ? ይሄ ለምሳሌ ማጣሪያዎች አሉ እዚህ ጋር እንደምታዩ እዛ ውስጥ ይገባና ይሄ ብቻ ላይኛው ተነስቶ ይጣራል። አንዳንድ ሰው ደግሞ ከነንጀራው የሚፈልጉ ስላሉ ይሄንን አንዳንድ ደንበኞች እንደዚሁ እንሰጣለን ማለት ነው። እሱ ማሽን እርግጠኛ ነኝ እስከ 17000 በኤክስፖርት ደረጃ ስትይ ትልልቅ ማሽኖች አሉ ራሳቸውን ችለው። እሱን ደግሞ ለብቻ ከፍ እያሉ ሲሄዱ ማምጣት ይችላሉ ማለት ነው። ለመነሻ እንዲሆን ግን እችኛዋ ማሽን በቂ ናት። ስለዚህ 37000 ብር ደረስን ማለት ነው። ገበያ ላይ ስታወቂ የምታገኙ ነገር ሊሆን ይችላል። አንድ ቀፎ ላይ ቢያንስ እስከ 20 ድረስ አንድ ፍሬም 2 ኪሎ ይዛል። ፍሬም አይተሻል አይቀድም? ፍሬም የታተመ ነው። ይሄ እዚህ ላይ ይደረጋል። ዘመናዊ ቀፎ ሲሆን እሺ፣ እቺ 2 ኪሎ ትሆናለች። 2 ኪሎ ማር ያወጣሉ። 2 ኪሎ ማር ያወጣል። እሺ፣
ስለዚህ መጀመሪያ ላይ የወጣውን ወጪ እዚሁ ጋር ማግኘት እንችላለን። 10 ነው አንድ ቀፎ ላይ 10 ፍሬሞች አሉ እንደዚህ አይነት። ስለዚህ መጀመሪያ የሰራሽውን እዚህ ልታገኙ ትችላለሽ ማለት ነው። እና ወደ ቅምሻ እንሄድና አሁን እዚህ ጋር ደንበኞቻችን ሲመጡ ንፍገት አያስፈልግም ያልኩሽ የነበረው እዚህ ጋር ቡፌ ያለ የማር ቡፌ ይመጣሉ። እዚህ ጋር የተለያዩ ማሮች አሉ፣ የተጣሩ ማሮች። እነሱ ማሮች መጥተው የፈለጉት ማር ቀምሰው ለምንድን ነው የምፈልገው የሚለውን የፈለጉት ነገር ይዘው አሁን ለምሳሌ ሌላ ብራንች እዚህ ጋር ወጋ አለ። ደንበኛው ያለ ምንም ማስተናጋጅ መጥቶ ቀምሶ የፈለገው ማር ይዘው የሚሄድበት ይሄ አሁን አንዱ የማርኬቲንግ መንገድ ማለት ነው አይደለ? ከስተመር የምንስብበት አንዱ መንገድ ይሄ ነው። አንዱ መንገድ እምነት መጣል አለብሽ ከስተመርሽ ጋር። የማር ቢዝነስ ላይስ ደግሞ ፋይናንሻሊ ከመዘጋጀት ውጪ ምን አይነት ነገሮች ላይ ዝግጁ መሆን አለባቸው 2030ዎች? እሱ ላይ መጀመሪያ ማለት እሱ ምን ይፈልጋል? እምነት ይፈልጋል። ማር ቢዝነስ ስለተባለ ቢዝነስ አይደለም እንዳልኩሽ በአፍሪካ አንደኛ እንደሆን መጠን በማር አምራችነት እና ኢትዮጵያ ብቻ አይደለም ውጭም በጣም ተፈላጊነት ያለው ነው የኛ ሀገር የኢትዮጵያ ማርና ገበያ የለም ሊባል የሚችልበት የሥራ ዘርፍ አይደለም። ሁሌም ገበያ አለ። ስራው ክፍት ነው። ሁሌም ገና ወደፊት የሚፈልግ ብዙ ወጣቶችን የሚፈልግ ነው። ወጣቱ አሁን አጭር አቋራጭ ነገር መፈለግ የለበትም ማለት ነው። አዎ የማር ስራው ትጋትን የሚፈልግ ትጋት እንጂ ባጭሩ ወጣበታለሁ እንደዚህ ገንዘብ አግኝቼ ሌላ ነገር ኢንቨስት አደርጋለሁ የሚባልበት አይደለም። በብዙ ነገር መንጌ በጣም አድርጌ ነው የማመሰግነው። ለ2030ዎች እጅግ በጣም ጠቃሚ የሆነ የቢዝነስ መረጃን ሰጥታችኋል ብዬ አስባለሁ። ከዚህ በኋላ እንግዲህ 2030ዎች ስራ የለኝም አይሉም ማለት ነው። ፍጹማንም ወጣቱ ነው ጊዜ የለኝም ካልሆነ በስተቀር ስራ የለኝም ይላል ማለት አይገባም። ስለዚህ ቅድም ያነሳነውን ጊቫዌያችንን ሜንሽን እናድርግላችሁ አይደለ? እዚህ ጋር አንስተንላችሁ ነው ከመሰነባበታችን በፊት። ስለዚህ ምንድን ነበር ስጦታ አስተያስታሳችሁ? ስጦታ እውቀት ይሻላል ነው። ብዙ አይነት ስጦታዎች አሉ። ግን እውቀቱ ምንድነው? እኛ ይሄን ስልጣና ሙሉ እስከ ሲወሲ ድረስ ፕራክቲስም ሁሉ ነገር ያካተተ ነፃ ስልጣና ለሶስት አድማጮቻችሁ ተመልካቾቻችሁ እንሰጣለን ማለት ነው። ይሄንን ልናደርግ እንችላለን። 2030ዎች በዚህ ሳምንት የንብ ማነብ ስራን ስናሳያችሁ ቆይተናል። ለ3 እድለኛ ወጣቶች ጊቫዌይ የትምህርት የስልጠና ጊቫዌይ ተዘጋጅቶላችኋል። 7696 ላይ ኤችኤስን እያስቀደማችሁ ቴክስቶቻችሁን ላኩ። እኛ ከእናንተ መካከል መርጠን የምንሸልማችሁ ነው የሚሆነው። 2030 ይቀጥላል። መልካም ጊዜ